እንዴት ሳድርጌ የሆዴ ላሳይሽ ምን ቃል ተናግሬስ ውስጥን ልግለጽልሽ ጨነቀኝ ጠበበኝ እፋኝ የምልሽ እወቂልኝ ባክሽ እንደምወደሽ ተመስጬ እየሰማው ዝም ሲል ከሆነ ሰማመን ነቃው። እኔን ስገልጥ ሎሌ ብቻ ነው ከፊት ለፊት ያለው። እንዴ የታላልኩት ግራ ገብቶኝ ማን አሁን የዘፈነልኝ ሰው ነው? አረ ተረጋጊ፣ ራሴ ነኝ የዘፈንኩልሽ። እስኪ ሳልፈልግ አታስቀኝ። ምን ያስቅሻል? ከምር እኔ ነኝ እኮ። እስኪ ሎሌ ማልልኝ። ሰላም ይሙች እኔ ነኝ። ሳቄም ቆጣጠር አቃተኝ። ጩኸቴው ሳቅ በማላቅበት መልኩ ጮክ ብዬ ሳኩኝ። ምን ነው ምን ሆነሽ ነው ሴትዮ አለኝ የኔ ሳቅ እየተጋባበት። አረ ድምጽ እኮ የዘፋኝ ነው የሚመስለው። ከምር ግን ሉሌ ድምጽ ሌላ ዓለም ውስጥ ነው የሚከተው። ቅላጼው ድምጽ በቃ እስከ ጥግ ድረስ ነው ሰውነቴን ሰፍሮ የሚገባው። ሌላ ዓለም ውስጥ ነው የሚከተው። ፈጣሪ ሳይደግ ሳይጣላ የሚሉ ነገር። እኔም ፈጣሪ እኔም ማማርርበት ሳጣ ለምን ድምጽ አልሰጠኸኝም ብዬ እናደዳለሁ። የምናደድ መብት እንደሌለኝ አውቃለሁ። ግን የሰው ልጅ ከተሰጠው ይልቅ የሌለውን የሩቅ ማየት ይወዳል። ለኔ የተሰጠኝ የራሴ መክሊት እንዳለኝ አውቃለሁ። መክሊቴን በመፈለግ ፋንታ ግን የሌለኝን እያነሳው አማራለሁ። ግን አሁን በባሌ ክሶኛል። ድሮ ልጅ ያለው ወደፊት ሀብታም ሰውን ሁሌ የሚዘፍንልኝ የሚያምር ድምጽ ያለው ሰው እቀጥራለሁ ነበር። ሉሌ ግን ሀብታም ባይሆን ኖሮ ዘፋኝ እንደሚሆን ምንም ጥርጥር የለኝም። ሉሌም ቀጠል አደረገና ድምጽ እንደሚያምር አውቃለሁ። ባይሆን ተነሽ ወደ ቤት እንሂድ። ደሞ ማዘር ሽማግሌ ስልክ አይሆንም ገና ሳያገባት አስመሽቶብኛል እንዳይሉ ብሎ ተነሳ። እኔም ተከትየው ተነሳው። ያንን የተንጣለለ ግቢ በአይኔ ሙሉ ለማየት እየከበደኝ ተሰናበትኩትና ወጣው። መኪና ውስጥ ገብተን እየሄድን ለካ ትዝ ሲለኝ ከመግባታችን በፊት ሎል ስልካችንን አጥፋ ብሎ አጥፍቻለሁ። ወይኔ ማዘር ደውላ ይሆናል እኮ ብዬ ወደ ቦርሳዬ ገባሁና ስልኬን አወጣው። ሰዓት ሳይ 2:45 ይላል። በጣም ነው የደነገጥኩት። ማዘር ስልኬን አጥፍቼ እስከዚህ ሰዓት ሳመሽ ምን ልትሆን እንደምትችል ማሰብ ራሱ አልፈልግም። ስልኬን ስከፍተው በጣም ብዙ ያልተሳካ ጥሪ ማስታወቂያ ገባልኝ። አብዛኛውን የማዘር ነው። 17 ጊዜ ሞክራለች። ሌላው ደግሞ የማክቤል ነው። ይሄ ለነዝ ምን ፈልጎ ነው እያልኩኝ በውስጤ ሌሎች የገቡልኝ ቴክስት ላይ ወደ ማዘር ደወልኩኝ። ገና እንደጠራ ነበር ያነሳችው። ሄሎ ማዬ በጣም ይቅርታ እሺ ደህና ነኝ እንዳታስቢ፣ ስልኬ ቻርጅ ዘግቶብኝ ነው ወደ ቤት እየመጣሁ ነው አልኳት። እናቴ ምንም አልተናገረችም። በቀዘቀዘ ድምጽ እሺ ብቻ ብላ ስልኩን ዘጋችው። ብዙም ትኩረት አልሰጠሁትም፣ ምክንያቱም እንደተናደደችብኝ ግልጽ ነው። ቀለበቴን እያየው ለብቻዬ ስቃለሁ። ልዑሌም እኔን እያየ ይስቃል። እንዲሁ ስንሳሳቅ ሰፈር ደረስን። በቃ ቻው ደህና ደር፣ ፈጣሪ ያክብርልኝ። ህይወቴን ከመበላሸትና ከመመሰቃቀል ስላዳንክልኝ ብዬ ጉንጩን ስሜ ልወርድ ስል እጄን ያዘኝ። ወደሱ ዞር ስል ከንፈሬን ግጥም አድርጎ ሳመኝ። ልቤ ለሁለት ክፍል አለ። በጣም ከመደንገጥ የተነሳ እጄ ሁላ መንቀጥቀጥ ጀምሮ ነበር። በእርግጥ ከንፈሬን ስሳም የመጀመሪያ አይደለም። ተስሜ ያውቃለሁ፣ ግን የትኛውም እንደዚህ አላስደነገጠኝም። ደህና ደሪ አፈቅርሻለሁ ሲለኝ ቃላቱን ላጠፋብኝ። በራሴ ተሳስሯል። ዝም ብዬ ከመኪናው ወረድኩኝ። ቻው ብሎኝ ሄደ። እግሬ ሁላ ስራመድ ጉልበቴ ጥፍጥፍ ይላል። ብቻዬን እንደ እብድ ስቃለሁ። ከንፈሬን ነካለው። ቀለበቴና ያለው አረ ምንም ያያደርገኝ ነገር አለ። በዚህ መሃል ግን ሉሌ አንድ ያለኝ ነገር ትዝ አለኝ። ዘላለሜን ባይሆንም በህይወት እስካለሁ እንከባከብሻለሁ። በጣም ጥያቄ ሆነብኝ። ለምንድነው ደጋግሞ ጤነኛ የሆነ ሰው ሳይቀናለው የሚለኝ? ብዙ ጥያቄዎች ወደ ጭንቅላቴ መምጣት ሲጀምሩ ለራሴ ፈጣሪ በአንድ ጀንበር ታሪክሽን ቀይሮልሻል፣ በቃ ከሞት እንደታደገሽ ቁጠሪው፣ ሌላ ነገር አታስቢ፣ ደስታሽን አጣጥሚ ያልኩኝ ለራሴ። ቤቴ በር ላይ ስደርስ የውጭውን በር ሳንኳኳ ትንሿ እህቴ መታ በሩን ከፈተችልኝና ቤት እንግዳ እየጠበቀሽ ነው ብላ በስርዓት እንኳን ሳትተኝ ፊቷን አዙራ ወደ ቤት ገባች። ማነው ደግሞ እንግዳው? አሁን የእናቴን አይን እንዴት ነው ማያት ብዬ ተከትያት ገባው። ልክ ስገባ የማክቤል ተብዬ ተቀምጧል። እንዴት ደሜ እንዳፈላ እያየሁት ሰላም ዋላችሁ ብዬ ገባው። ሁሉም ዝም አሉ። እኔ ስገባ ማክቤል ተነሳና በቃ ሊዳ ይዞሽ እናቴ ብሎ ጉንጯን ስሟት ወጣ። ተከትዬው ወጣው። ለምን መጣህ አልኩት በጣም ተኩሳትሬ። እናትሽ በጣም ተጨንቃ ደውላልኝ ነው አለኝ።
በንዴት ላንተ ለምትደውልላለች ብዬ ኮስተራልኩኝና ቀለበቴን ለማሳየት እጄን አንዴ ጸጉሬ ላይ አንዴ ፊቴ ላይ ያደረኩኝ እጄን አየና አንዴ ፊቱ ቅይር አለ። እኔ እንጃ ምናልባት አታቂ ይሆናል እሷን ጠይቂያታለኝ። ድምጹ ሁላ ሌላ ቅላጼ ነበረው። እሰይ ቅጥል ልበል እያልኩኝ ነበር በውስጤ። ቀለበቱን አጉልቼ ለማሳየት ነው ተከትዬ የወጣሁት። በቃቸው ብዬ ፊቴን ሳዞር ከፊት ለፊቴ ቆመና ቀለበትሽ በጣም ያምራል፣ ምርጡ ነገር ሁላ ይገባሻል አለኝ እንባ እየተናነቀው። ቀና ብዬ ሳየው እንባ ካይኑ አመለጠው። ዞር ብሎ እንባውን ጠረገና አቅፎኝ በፍጥነት ከግቢ ወጣ። ከተጣላን ጀምሮ ለመጀመሪያ ጊዜ አሳዘነኝ፣ ደሞም ገረመኝ። ምን አስቦ ነው ዛሬ እንዲህ የሚሆነው? ትናንት እንዳሮጌ ካልሲ አውጥቶ ጥሎኝ ዛሬ የራሴን ላይፍ ስጀምር የምን ማለቃቀስ ነው? አዎ የራሱ ጉዳይ። ወደ ቤቴ ስገባ ቅድም ያላስተዋልኩት አንድ ነገር ታዘብኩኝ። የእናቴ አይን በጣም ቀልቶ ነበር። እንዳለቀሰች ግልጽ ነው። አይኗን ሳየው በጣም ደነገጥኩኝ። ምን ሆና ይሆን እያልኩኝ በልቤ ወደ እናቴ ተጠጋውና አጠገቧ ሄጄ ቁጭ አልኩኝ። እናቴም ለትንሿ እህቴ ገብታ እንድተኛ ነገረቻት። እህቴም ተነስታ ገባች። እናቴም ፊቷን ወደ እኔ አዙራ ተስተካክላ ከተቀመጠች በኋላ እኔ እስከዛሬ አስከፍቼሽ አውቃለሁ? ከሰው አሳንሼሽ አውቃለሁ አለችኝ እንባዋን እየጠራረገች። ግራ ያጋባል ሁኔታዋ ሁሉ። እማዬ ምን ሆነሻል ስል አቋረጠችኝ። ምንም ቃል እንዳትተነፍሺ ሳወራ ብቻ አዳምጪኝ አለችኝ። እናቴን ለመጀመሪያ ጊዜ ዛሬ ፈራኋት። ዝም ብዬ የእናቴን ሁኔታ የተከታተልኩኝ የምታወራውን ማዳመጥ ጀመርኩኝ። ምራቋን ዋጠችና አባትሽ ከሞተ ጀምሮ እንደ ሰው ቤት መቀመጥ ሳያምረኝ አዲስ መልበስ ሳልመኝ አንቺ ከሰው እንዳታንሺ እህትሽን ከጓደኞቿ በታች እንዳትሆን አድርግ ያሳደኳችሁ። አባታችሁ የሚያደርግላችሁን ነገር ሳላጓድል ያሟላው ለዚህ ደረጃ አርሻችኋለሁ። ዛሬ ግን አንቺ እኔን እንደማንም ጥለሽ ለመሄድ ተነሳሽ። እንደ ይሁዳ በመሳም ሸነገልሽኝ። ለኔ ለናትሽ ያውም እንደ እናት አይሉ እንደ ጓደኛ ሆኜ አሳድጌሽ። እንባዋን ሳየው አሳዘነችኝ። አይኗ ውስጥ ትልቅ የተስፋ መቁረጥ ምልክት ይነበብ ነበር። ወዲያውኑ ደብዳቤውን እንዳየችው ገባኝ። እናቴን በሆነ መንገድ ማስደሰት እንዳለብኝ እያሰብኩኝ ነው፣ ግን በምን? ወዲያውኑ አንድ ሀሳብ በውስጤ ብልጭ አለልኝና ከት ብዬ ሳኩኝ። እናቴም እንባዋ ባንዴ ደረቀ። ያበርኩኝ መስሏት መሰለኝ። የእናቴ አይን አብሮኝ ይከራተታል። ወዲያውኑ ሰርፕራይዝ ማየ ብዬ ግራ እጄ ላይ ያደረኩትን ቀለበት አሳየዋት። ምንድነው ይሄ ብላ እጄን ያገላበጠች ጣቴ ላይ ያደረኩትን ቀለበት ትመለከታለች። ከዛ ደግሞ ቀና ብላ እኔን ታየኛለች። በጥያቄ አይን አፈጠጠችብኝ። ጭንቅላቴ ውስጥ የመጡትን ውሸቶች መፈጣጠር ጀመርኩኝ። ቀን ልዑል ደውሎልኝ እንደሚያፈቅረኝ ነገረኝና በጣም ደስ አለኝ። ልዑልም በአስቸኳይ ላግኝሽ ብሎኝ ተገናኘን። ከዛም ሳላስበው ተንበርክኮ እንዳገባው ጠየቀኝና እሺ ያልኩትኝ። ብቻ ግን የእናቴ ፊት በአንድ የደስታ ስሜት ሲላበስ እያየው ነበር። እናቴ ብድግ አለችና ጀርባዬን በእጇ በኃይል መታችኝና ተጠመጠመችብኝ። የምር መስሎኝ እኮ ደንግጬ ነበር። አፈር ያስበላሽ እያለች ትስመኛለች። እጄን እያገላበጠች ታያለች። እማዬ መልልታውን ልታቀልጠው ነበር ባይመሽ ኖሮ፣ ግን መሽቷል። ጥርስ በጥርስ እንደሆነች እራቱ እንዴት ነበር ብላ ጠየቀችኝ። እኔም ስለ ልዑል ቤት ፊልም በሚመስል መልኩ መተረክ ጀመርኩኝ። ለእናቴ ትረካውን ስጨርስ ወደ ክፍሌ ገባው። እናቴም በጣም ደንግጣ ስለነበረ ድክም ብሏትም ስለቆየች ቶሎ ነው እንቅልፏ የመጣው። ክፍሌ ገብቼ ልብሴን እየቀያየርኩ ልዑል ደወለ። እየተፈለቀለኩኝ አነሳሁት። ሄሎ ልዑል ስለው ወይዬ የኔ ሚስት በደህና ገባሽ አለኝ። አጠራሩ ህይወት ነበረው። በጣም ነበር ደስ ያለኝ። አውርተን ስንጨርስ ስልኩ ተዘጋ። እጄን ከተወለድኩ ጀምሮ እንደ ዛሬ አስተውዬው አላቅም ነበር። 10 ቀለበቴን እንዳየው ነጋልኝ። ታውቃላችሁ ግን አንዳንድ ፈጣሪ ለትልቅ ሹመትና ማዕረግ ሲያዘጋጃችሁ መሸከም የምትችሉት የማይመስላችሁን ችግር ያሸክማችኋል። በችግራችሁ፣ በመከራችሁ፣ በስቃያችሁ ውስጥ ደግሞ ያላሰባችሁ ስኬት ደስታ ይሰጣችኋል። እኔ ሆዴ ውስጥ ልጅ ሲፈጠር አለቀስኩኝ፣ አዘንኩኝ። ግን ደግሞ ባላረግዝ ኖሮ ሉሌ እኔ ስለማግባት አያስብም ነበር። ይሄ በተፈጠረ በሳምንቱ ከሉሌ ጋር ለመጋባት ወሰንን። ሽማግሌ ተላከ። እናቴ በጣም ደስተኛ ነበረች። እንደኮራችብኝም ግልጽ ነው። ልጅሽ ዲቃላ አረገዝሽ ብለው ከሚስቁባት ልጅሽ ባለ ሀብት አገባች ብለው የሰፈሩ ሰው ሁላ እንደ ትልቅ ነገር ሲያሞግሷት ማየት ደስ ይላል። ወላጆችም ይሁኑ ቤተሰቦች ሴት ልጆቻቸው በጥረታቸው ሰርተው ለፍተው ሀብታም ሲሆኑ ማየት ሳይሆን ሀብታም አግብተው ሲኖሩ ማየት የበለጠ ያስደስታቸዋል። የሉሌንም 2 ወንድሞች የዛኔ ነው የተዋወቋቸው። በጣም ነው የሚያስፈሩት። ሁለቱም ኮስተራ ናቸው።
ብቻ እንደዛ እያለ የሰርጉ ቀን አንድ ሳምንት ሲቀረው ማክቤል ቤት መጣና ጠራኝ። ስወጣ እጄን ይዞ በፍቅር በነበርንበት ጊዜ የምናዘወትርበት ቦታ ይዞኝ ሄደ። ተከተልኩትኝ። ቦታው ጋር ስንደርስ እንድቀመጥ ጋበዘኝ። ተቀመጥኩኝ። ማክቤል መጥቶ ከፊት ለፊት ተንበረከከ። ግራ ተጋብቼ ከተቀመጥኩበት ተነሳው። በተዘበራረቀ ስሜት እየተመለከትኩት ምን እያደረግክ ነው አልኩትኝ። ላስቀየምኩሽ ነገር በሙሉ ይቅርታ እንድትይኝ እፈልጋለሁ አለኝ። አይኑን ባንዳቀረረ። ምን አደረክኝና? እንደውም የሚገርም ሰው እንዳገኝ ረድተኸኛል። አንተ ስትከፋኝ የተደላደለ ቦታ ላይ ወድቄያለሁ። ለሱም በጣም አመሰግናለሁ። ስለዚህ ይቅርታ ያስፈልገውም አልኩትኝ። የምርሽን ነው አለኝ ከተንበረከከበት ተነስቶ እንባውን እየጠረገ። አዎ እንደውም በቅርብ የክርስትና አባት መሆን አይቀርም ብዬ አሾፍኩበት። ፊቱ ሁላ ፍም መሰለ። እርጉዝ ስለሆንሽ ነው እንዴ ሰርጉ እንደዚህ ተፋጠነው? አፈጠጠብኝ። አዎ ልጃችንን አንድ ቤት ሆነን ማሳደግ እንዳለብን ወስነን ነው። አይመስልም? ልጅ ያለ እናትና አባቱ ማደግ የለበትም። እኔ አባት ሳይኖረኝ ማደግ ምን እንደሆነ አውቀዋለሁ። ለዛ ነው በቃ ልሂድ ቻው አልኩትኝ። ስሄድ እጄን ይዞ አስቆመኝና ሰላም ቆይ፣ ከሰውየው ጋር ከኔ በፊት አብራችሁ ነበራችሁ እንዴ? እንጂ በዚህ አጭር ጊዜ ውስጥ በፍጹም አብረሽ እንደማትሆኝ ያውቃለሁ። እኔ እንኳን ያን ያህል አመት አብረን ቆይተን ከስንት ጊዜ በኋላ እንደዚህ አይነት ነገር እንድትፈጠር አውቃለሁ። ወይስ ቶሎ አርግዘሽ በልጅ ልታስሪ ፈልገሽ ነው እንዴ አብረሽ የተጋደምሽው? እርካሽ ወራዳ እንዴት ትሆኛለሽ? ቆይ 6 አመት ሙሉ አላቅሽም ማለት ነው እንዴ ብሎ አንባረቀብኝ። ዝም ብዬ ካዳመጥኩት በኋላ ምን አገባህ አንተ? አብሬው ባድር ባላድር እኔን ታውቀኛለህ። አንድ ቀንም የወንድ ልጅ ጸባዩ እንጂ ሀብቱና መልኩ አሳስቦኝ እንደማያውቅ ካንተ በላይ ምስክር የለም። ደሞስ አንተ 10ን ሴት እየቀያየርክ ባጠገቤ ስታልፍ ስታስተዋውቀኝ አልነበር? ለምንድነው ደርሶ እንደ ጻድቅ የሚያደርግህ? ድጋሚ አፈን ለመክፈት እንዳትሞክር። በዙሪያዬ ላይ ራሱ ላይክ አልፈልግም። ጥዬው ሄድኩኝ። አልተከተለኝም። የሰርጌ ቀን ደረሰ። ሚዜዎቼን የሰፈሬን 3 ልጆች መርጬ ነበር ያደረኩት። ሎሌም ጓደኛ ስለሌለው ሚዜ ማብዛት ምን ይሰራል አለኝ። እናቴ ድግሱ ስትደግስ 5% እንኳን አይሞላም ያወጣችሁ። ሙሉ በሙሉ በሚባል ደረጃ እሱን የሸፈነው። የሰርጌ ቀን የእናቴን ደስታ ሳቅ በህይወቴ አይቼው ማላቆ ነበር። እናቴ ምድሩን የጨበጠች መስሏት ነበር። አንድ የሰፈር ሰው አልቀራትም። እዛ ሰፈር ገብቶ የማያቅ የመኪና አይነት ነው የጎረፈው። ብቻ በህይወት ቆሜ የእናቴን ደስታ በዚህ ልክ ስላየው በሞት የማይቆጨኝም እንድል አደረገኝ። አቶ ማክቤል ሳይጠራ ቀብር እንደሚሄድ ሰው ጥቁር ሱፍ ለብሶ ፊቱን አጥቁሮ መጣ። ሰው እንዴት ለሰርግ የህፃን ልጅ አሻንጉሊት ይሰጣል? ብቻ የሰርጉ ታሪክ ብዙ ስለሆነ ልለፈውና የሰርጋችን ቀን ማታ ሉሌ ሌላኛው ክፍል ሄዶተኛ። ሉሌን ሳገባው እኔ የመሰለኝ ሳይሰለቸኝ ሳልሰለቸው ሳይለየኝ ሳልለየው ዘላለም አብረን እንደምንኖር ነበር ያሰብኩት እና ከሉሌ ጋር ከተጋባን ጀምሮ አብረን አድረን አናቅም። አንድም ቀን ስለ ግንኙነት ጠይቆኝ አያውቅም። ብቻ የሰርጉ ጣጣ እያለቀ ከመጣ በኋላ ሉሌ ጠዋት ተነስቶ ስራ ይሄዳል። ቤት ውስጥ ብቻዬን መዋል ይደብረኛል። እናቴ ጋር እንዳልሄድ ደግሞ እናቴ ምሳ ሰዓት ካልሆነች ቤት አይደለችም። ሉሌም ሁሌም ምሳ ሰዓት ቤት ይመጣል። እውነት ለመናገር ሁሌም የውጭ ምግብ ነው የሚበላው። እኔ ሀብታም ምግብ እንዴት እንደሚሰራ የማውቀው ነገር ስለሌለኝ ሁሌ ለምሳ ቤት በመጣ ቁጥር መሳቀቅ ጀመርኩኝ። ስለዚህ ሰራተኛ ቢቀጠር ጥሩ እንደሆነ ለሉል ስነግረው ተስማማ። በዛውም ቤት ብቻዬን ከሙል ታዋራኛለች አልኩት። መሲ የምትባል በጣም ንጹህ ልብ ያላት ምስኪን ልጅ ገባች። እኔ በድህነት የኖርኩኝ ሰው ስለሆንኩኝ አንድም ቀን እንደ ሰራተኛ እንዲሰማት አላደርጋትም። ልክ እንደ ጓደኛ ነው የምቀርባት የማዋራት። በጣም የሚያሳዝን ታሪክ አላት። ቀጣይ አጫውታችኋለሁ። ባየኋት ቁጥር እንባዬ ይመጣል። የሆነ ቀን እናቴን ሰርፕራይዝ ለማድረግ ምሳ ሰዓት ቤቷን ፏ አድርጌ ልጠብቃት ወደ ሰፈር ሄድኩኝ። ሰፈር ስደርስ ማክቤል የቤታችን ፊት ለፊት ትክዝ ብሎ ቁጭ ብሎ አየሁት። ጠቋቁሯል፣ ራሱን ጥሏል፣ ተክዟል። እውነት ለመናገር ሳይው አሳዘነኝ። ግን ማናገርም ማየትም ስላልፈለኩኝ ባጠገቡ አልፌ ወደ ቤት ልገባ ስል ብድግ ብሎ እየሮጠ መጥቶ እጄን ያዘኝ።